ውድ ቤተሰቦቼ ተመልሼ መጥቻለሁ እና ትላንትና አብርሽ ያለው ቅኔ እንዴት ነው? ተመቻችሁ ወይስ አልተመቻችሁም? እኔ እንደኔ በጣም ተመችቶኛልም ትምህርትም ወስጄበታለሁ ማለት ነው። እውነቱ እኮ ነው እንግዲህ እንዳለ አንዳንዴ በቃ የሆነ ትላንትና በዛ ቅኔ መሀል የሆነ ትንሽ ነገር ገለጽ ቢያደርጋት እንደውም ቢያፈነዳት በጣም ደስ ይለኝ ነበር። እንግዲህ ያው እሱ ጠላት እንዳለበት ታውቃላችሁ። እንደ ውሻ ነው እንደዚህ የሚከታተሉት ማለት ነው፣ በሩታም ላይ በአብርሽም ላይ ማለት ነው። ነገር ግን እኔ ዛሬ በጣም እየደበረኝ ነገር፣ በጣም ያስጠላኝ ነገር እውነቴ ነው ምለቱ ሴትነቴን መሆኔን የደበረኝ ነገር ቢኖር የፍቅር አድናቂዎች አንድም ደግሞ የሩታም ወይም የአብርሽ አድናቂዎች ልበላችሁ፣ እኔ አላቅም። በግላችን ሁላችንም የራሳችን ነገር እናደርጋለን። እዚህ ጋር ፍቅርንም ጠልተናት አይደለም፣ ፍቅር አነካችንም አልደረሰችብንም። ሩታ ምንም ያለች ነገር የለም። ትላንትና እንኳን ሞር አይታችኋል። ምንም ነገር ሳታረግ ጥፋት ሳይኖርባት እንግዲህ በባልዋ መተውባት ነው እሷ ወጥታ የምላሽ የሰጠችው ምላሽ ትክክለኛ ነው። ከኔ ጋር ካለ አብርሽ ምንም አይነት ህይወት ምንም አይነት ሴት ማውራት አይችልም፣ ላለፉ ነገር እኔ አያገባኝም ብላ ይሄ ትክክልና ትክክል አይደለችም። እናንተ በራሳችሁ ቢሆን ባላችሁ ከራሳችሁ እያለ ሂዶ ሌላ ሴት ሲያወራ ወይም ደግሞ ሌላ የቆየች ፍቅረኛዋ ሲያናግር ዝም ብላችሁ ታያላችሁ? አታዩም? እኔ አላይም። እውነቴ ነው የምላችሁ። እንደውም ሩታ ጎበዝ ናት። ምክንያቱም ከዚህ በፊት ራሱ ተሸውዳ አይሆንም በቃ ዝም ብሎ ኖርማል ነገር ብሎኝ ባሌ፣ ዛሬ ግን የእሱ ፋይል የተለያዩ ነገር ሲወጣባት እውነት በጣም እበሳጫለሁ። ሌላ ስሜት ውስጥ ነው የምገባው እና በዚሁ አጋጣሚ ሩታ በጣም ጀግና ሴት ናት። የጠየቀችውም ደግሞ ትክክል ነው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ የደበረኝ ነገር ቢኖር እዚህ ጋር የማናችንም አድናቂ የአብርሽም የሩታም የፍቅርም አድናቂ ቢሆን ፈቶ እንዘቀዝቃለን፣ እንሳዳደባለን። ነገር ግን እውነቴ ነው ምላችሁ ትላንትና የተዘቀዘቀ ፈቶ እንግዲህ በትዝታ የመጣ ነው ያንን ፈቶ የተዘቀዘቀው ማለት ነው። እና እኔ የገረመኝ እውነቴ ነው ምልሽ እህቴ ምን አይነት እኔ እንጃ ምን አይነት ልቦና ቢኖርሽ ምን አይነት ጨካኝ ሴት ብትሆኚ ነው አንቺ ሩታን እንደዚህ አድርገሽ በሆዷ ላይ ፍቅርን ምታቆሚ? እኔን እንጃ። እኔ አትዘቅዝቂ ያልልሽም፣ እንደፈለግሽ ዘቅዝቂ። ነገር ግን ምን አለ መሰለሽ የነገርም የጨዋታም የሆነ የማረግም ነገር ቦታዎች አሏቸው። ነገር ግን በዚህ ናክል ክፋት ለምን ሆድዋ ላይ ለምን ትጭኛታለሽ? አትዘቀዝቅም? እንደ ሰው ነውር አይደለም? ከምን አይነት ቤተሰብ ነው ያደግነው እኛ? ምን አይነት ባህል ነው ይዘን የወጣ ነው? እዚህ ጋር እኮ እኔ ትዝታ አላጠፋችም አልልም። ትዝታን ብትሳደብ አንቺን ብትሳደቡ፣ ነገር ግን እንደዚህ ነገር አይደረግም፣ ነውር ነው። አላህ በሰጣትን ፈጣሪ በሰጣትን ልጅ ላይ ሰው መጫን ማለት በጣም ከባድ ነው። በዚህ ናክል አውቃለሁ እኔ ታያለሽ። አንቺም ክፋት ይዞሽ አይደለም ስሜታዊ ሆነሽ ነው። ግን በስሜትም ደግሞ ስሜታችን መቆጣጠር ግድ ይለናል። ከምር እዚህ ጋር ሩታ ምንም ያደረገች ነገር የለም፣ ምንም አይነት ጥፋት የለባትም። ነገር ግን የሚያሳዝነውና የሚያስጠላ ነገር በቃ አላህ በሰጠው ነገር ፈጣሪ በሰጠን ነገር እንደዚህ ነገር ማድረግ፣ እንደዚህ አግድ ማስተኝተሻት እሷን መጫነሽ እኔ እንጃ። እኔ አትዘግዝጊ አይደለም፣ ዘግዝጊ፣ እንደፈለግሽ አርጊ፣ ፍቅርን እስከነኩብሽ ድረስ አርጊ። ነገር ግን እንደዚህ አይደረግም። ሲቀጥልም ደግሞ እውነቴ ነው ምላችሁ የአብርሽም የሩታም የፍቅር አድናቂዎች እኛ መቼ ነው ሰላም የምንፈጥረው? እነሱ እኮ ሰላም ናቸው። ከምር ኑ የፍቅር አድናቂዎች፣ አሁን እውነቴ ነው ምልሽ፣ ከልቤ ነው ይሄንን ነገር ምነግርሽ። ትላንትና የሩታን ፍቅር እንደዛ አርገሽ የፍቅር አድናቂ ማለት ነው እንደዛ አርገሽ ሩታን የዘቀዘቅሽ ልጅቷ ነይ እኔና አንቺ በውስጥ እናውራና የፍቅርና የሩታ ሪከርድ ልላክልሽ። እውነቴ ነው ምልሽ፣ በዛን ሰዓት ትጸጸታለሽ። የሚያወሩትን ነገርና ፍቅርና ሩታ ምን አይነት እንደሆኑ ማለት ነው። አንድ ነገር ልንገራችሁ እዚህ ጋር ማለት ነው። ለምሳሌ እኛ ስግደት ላይ ነው የምናሽቃብጠው፣ እዚህ ጋር ወጣ ወረደ የምነው ማለት ነው። አብርሽና ሩታ ፍቅር አንድ ቢልዲንግ ላይ ነው የሚኖሩት እና ምግባቸው አንድ ነው፣ ቁርሳቸው አንድ ነው፣ ምሳቸው አንድ ነው። አጋጣሚ እንበልና ማለት ነው ፍቅር ታመመች፣ አያርገውና ማለት ነው። ይሄ ነገር ለክፉ ነገር አትያዙብኝ። ለምሳሌ ያክልና ፍቅር ታማ ማለት ነው። እዚህ ጋር ትላንትና አንቺ ፈትዋን አግድም አርገሽ የዘቀዘቅሽዋል ልጅቷ ማለት ነው። ፍቅር ጋር ትደርሻለሽ?
አትደርሺም። ነገር ግን ምን አለ መሰለሽ እዛ ጋር ብልድንግ ላይ ያለችዋ ደውላ ሩታዬ እኔ ታምም ያለው ነይ ድረሽልኝ ብትላት ማን ነው የሚደርስላት? ሩታንና አብርሽ ነው የሚደርሱላት፣ አንቺ አይደለሽም። ሲቀጥልም እንደዚሁ ወይ አብርሽ ወይ ሩታ ቢታመሙ ፍቅርኛ እኮ ታመናል ነይልኝ ቢሏት ፍቅር ወርዳ ነው የምታግዛቸው። አንቺ ወይም የሩታ ወይም የአድናቂ አይደለም። ትላንትና አብርሽ ምን አለ? ፍቅር በአሁን ሰዓት በህይወት ነበረች ሄደ። ነገር ግን እሷን በፈለገችኝ ሰዓት እደውልላታለሁ፣ እኔም በፈለገችኝ ሰዓት ትደውልልኛለች። ችግር ካለባት ችግራችንን እንፈታለን። አያችሁ፣ እነሱ ተስማምተው ለሚኖሩት እኛ ያልሆነ ነገር ለምንድን ነው የምንሰራው? እና ሲቀጥልም እውነት ሩታን የምትወዱ ልጆች ከምሬ ነው ምላችሁ። እኔ ይሄንን ነገር ፈርቼ አይደለም፣ ማንንም አልፈራም። እነሱን ባረጉት ልክ እኔ ማድረግ እችላለሁ። ነገር ግን ሩታ ባለችበት ወቅት አሁን ያለችበት ጊዜ ሩታን የምትዘቀዘቅበት ሩታ የምትሰደብበት ጊዜ ስላልሆነ እባካችሁ ከልቤ ነው ምጠይቃችሁ፣ አላህን ፈርታችሁ ፈጣሪያችሁን ፈርታችሁ ምንም ነገር ከፍቅር አድናቂዎች እንካ ሰላምታ አትፍጠሩ። በቃ መጥፎ ነገር እንኳን ቢደረግ እንዳላያችሁ ሂዱ። ነገር ግን ይሄን ሰው አስታውሎ ብናይ እኛ ለምሳሌ እኔ ባጠፋ ትላንትና እንደዛ አርጋ አግድም አርጋ የዘቀዘቀች እህቴ ሌላ ተመለሽ፣ ይሄ ነገር አያዋጣም፣ እኔ በዚህ ነገር መንገድ ሊሄድ ነው፣ ፍቅርን አትንክብኝ ብትለኝ አነካባትም። ለምን መሰላችሁ? ትምህርት ነውና መከረችኝ፣ ምክሯን መስማት አለብኝ። እኔም ደግሞ እሷ ባረገችው እንደ ዛሬ ተመለሺ ካልኳት ከተመለሰች ነገሩ ሁሉ በአጭር ጊዜ ይቋጫል ማለት ነው። ነገር ግን ሁልጊዜም እኝኝ እንደዚህ ሆነን እኛ ብንሞትስ፣ እንደዚህ ተባልተን እኛ ብንሞትስ፣ ነገ ቀን እኮ እኛ የለንም፣ ባዶ ነን። እኛ ልበላችሁና ከዚህ ከስግደት ሀገር ወደ ሀገራችን ስንገባ እንደምታውቁ ኔት ብዙም አንጠቀምም። እንደምታውቁ ሀገራችን ሌባ ሞልተዋል። ይሄን ነገር ለምሳሌ ነው የምነግራችሁ። ስልካችን ብንነጠቅ ምናሽቃብጥበት ምናወርድበት ነገር የለም። ነገር ግን ፍቅርና ሩታ አብርሽ አንድ ናቸው ሁሌም ማለት ነው። እዚህ ጋር እኛ ትላንትና ያለውን አብርሽ ያለውን ነገር ልነግራችሁ ነው። እና ውሻዎች መድረሻቸው ሳያውቁ ሰውን ያራሩጣሉ ያለውን ትክክል ነው። ምክንያቱም ዛሬ ኢንተርኔት ስላለን ስልክ ስላለን እንደፈለግን ብናረግ ሰው ያልዋለበት ዋለ ያለቀመበት ለቀመ ብለን ብናወራ ብናሽቃብጥ፣ ነገ ቀን ግን ይሄ ሁለቱ ነገር ሲጠፉብን እኛ መድረሻችን የለም፣ አላወቅነው ቆመን ማለት ነው። እና እባካችሁ የፍቅር ማድናቂ የሆናችሁ የሩታ ማድናቂ የሆናችሁ ወደ ራሳችሁ ተመረሱ። እስቲ ሙስሊምም የሆናችሁ አፋፍ ተባበሉ፣ ክርስቲያንም የሆናችሁ ይቅርታ ተጠያየቁና ሰላም ፍጠሩ ማለት ነው። እና ሩታና አብርሽ አንድ ናቸው። አንድነታችን ነው የሚያምርብን ማለት ነው። እኛ ሁላችንም ተባብረን ተጋግዘን ስንሰራ በጣም ደስ ይላል እንጂ እንደዚህ ጥላቻ፣ በዚህ ልክ ደግሞ ጥላቻ እኔ እንጃ ለሰው ልጅ ምንም ነገር ይፈጥርለታል ያመጣለታል ብዬ አልልም። አንዳችን ብንሳሳት እንኳን አንዳችን መመለስ አለባቸው እንጂ ሆይ ያዥኝ ልቀቅኝ ምንም ነገር አያረግም ማለት ነው። ሩታ ተሰደበችም ተቀጠቀጠችም ምንም ተባለች ሩታ ሩታ ናት። እስከ ዛሬ አንድ ነገር ትሆን ነበር። ብዙ ችግሮችን አሳልፋለች። ብዙ ነገር አይታለች። ዛሬ ቀን ሩታ ምንም አይነት ነገር ሊገድባትም ሊያቆማትም አይችልም። እና ምን አለ እኛ እንደነሱ ተዋደን ተፋቅረን እኔ እውነቴ ነው የምላችሁ የሩታና የአብርሽን የፍቅር ነገር ካየው በኋላ ከሰማሁ በኋላ ማለት ነው ምንም ነገር አለመናገር አለመሳደብም ወስኛለሁ ማለት ነው። ለምን ብትሉ እነሱ እዛ እየተዋደዱ እየተፋቀሩ አብረንታቸው አንድነታቸው እያለ እኔ እዚህ ጋር ለምንድን ነው የምባለው? ለምንድን ነው እኔ ያዙኝ ልቀቁኝ ምለው? እኔ ምን ቤት ነኝና ምንም ቤት አይደለውም። ግን ነገር ግን ምን አለ መሰላችሁ ስታሽቃብጡ በትክክል ብታሽቃብጡ ትክክለኛ በሆነው መንገድ የትኛው ነው ያስጠላብኛል የትኛው ነው ብቻ አንድ ሰው ተነስቶ ማለት ነው ኮሜንት ይጅበት አንቺ ጀግና፣ አንቺ አንበሳ፣ አንቺ ትለያለሽ ስላላችሁ አይደለም። ይሄ ነገር የሚያደርጋችሁ ሰይጣን ነው እንጂ ትክክለኛ ሰው ትክክለኛ መካሪ አይደለም። ደግሞ ስታደንቁ ማለት ነው ባደነቃችሁበት ቁሙ። እኔ ነገም ሆነ ዛሬ የፈለገ ነገር ቢፈጠር ከአብርሽና ከሩታ መቼም አልለይም፣ ወደ ኋላም አልልም። ምክንያቱም አላችሁ ብዙዋችሁ። ትላንትና ኤፍሬም ቤት እያየው ነበረ ኮሜንት። ኤፍሬምና ሩታ አብርሽ እኮ አንድ ናቸው። ምንም ነገር የሚገደባቸውም የሚለያቸውም ነገር የለም። ስራ እየሰሩ ነው እና በዛ ሜዳችሁ ጀግና ትላላችሁ፣ በዛ ሜዳችሁ አንበሳ ትላላችሁ፣ እዚህም ጋር መታችሁ ታሽቃብጣል። ለምን
ምን አመጣ? በቃ አንድ ሰው በቆመበት ቆመ ነው እንዴ? እናንተ አፋችሁ ውስጥ የጎረሳችሁ ምግብ ማለት ነው ለስንት ሰው ታካፍሉታላችሁ? አታካፍሉትማ። ለራሳችሁ ነው አይደል የምትውጡት? ምሽ አንድ ሴት ጀግና ብላ ከቆመተች እናንተም ቀጥላችሁ ያንን እያያችሁ መሄድ የለባችሁም። በራሳችሁ መኖር በራሳችሁ መቆም ነው ያለባችሁ። እና ይሄን ይመስለኛል እኔ እና ካጠፋውም ደግሞ በጣም ይቅርታ። ከዛሬ ጀምሮ እኔ ማንንም አልነጋግርም፣ ግን እንደዚህ ነገር አታርጉ። የሩታ በተለይ ሩታን የምትወዱ እህቶች በቃ ለሩታ ስትሉ ሁሉም ነገር ማለፍ ትችላላችሁ። ብትሰደቡም ብትቀጠቀጡም ምንም ነገር ብሉ እንዳላየ አይታችሁ ማለፍ